ሜሪም ዳኒም በቃ በዚች ጋር ያበቃል። አያስፈልጓትም ለሩታ ከዚህ ሰዓት ጀምሮ። ሩታ የራሳችሁን ህይወት ኑሩ ላልሽው ነገር አንቺ ነሽ ኑሯችን አላስኖር ያልሽው። ደውለሽ የምታለቅሽው አንቺ ነሽ። ልክ እናንተ ከህይወት ያወጣችሁ ሰሞን በጣም ሰላም ነበርኩ። መጣ ይኸው ከነ ሙሉ እውነት ሩታዬ፣ እውነቴ ነው የምልሽ እንዴ ከነ ሙሉ ሰይጣኑ ማለት አጋንንት ሆኖ መጣ። እንትና ዛሬ ማነው ዳኒ አጋንንት ራሱ አይገልጸውም። አንቺ ነሽ ኑሯችን እንድንኖር ያላደረግሽው። እውነትክን ነው እንዴ? እናንተ አይደላችሁም እንዴ በሰው ትዳር ገብታችሁ ጠለቅ ብላችሁ ገብታችሁ እንደ እርጉዝም ወጣ ወረደ ገባ። አብርሃምና ሄርሜላ ተጋቡ፣ ተፋቱ። ሩታና አብርሃም ተፋቱ ስትሉ ስታለቀልቁ ትዳራቸው በትክክል እንዳይዙ ልጃቸው በስርዓት እንዳያሳድጉ እያደረጋችሁ ያላችሁ እናንተ ናችሁ ወይስ ሩታ ናት ማለት ነው? ምድረ ኮልኮሌ እውነት እናንተ ጨርሳችሁ ጥርግርግርግ ብላችሁ ከሩታ ህይወት ውልቅ ብላችሁ ብትወጡ ኑሮዋን በደንብ አሳምራ የምትኖር ልጅ ናት። የምሬ ነው የምላችሁ። ጀግና ሴት እንዲሁም ታሳውቃለች። ራሷን እንዴት አድርጋ ማናኖር እንደምትችል በደንብ ታስታውቃለች ማለት ነው። አሉ እንጂ ዝፍጦቹ ዝፍጥ ብለው ወይም ደግሞ በባል ተከሻ ቁጭ የሚሉ ወይም ደግሞ በባል እንትን ልጥፍ ብለው ባሌ ይህንን ቸግረኛል ላምጣልኝ፣ በዚህ ወጣ በዚህ ወረደ እኝኝ የምትል ሴት አለች። እቺ ግን እንደዚ አይነት ሴት አለች። ቆራጥ ናት። እውነቴ ነው የምላችሁ። ጀግና ናት። ቆፍጣና ናት። ምን ሰርታ መለወጥ እንዳለባት በደንብ ጠንቅቃ ታውቃለች። የሰውም ደግሞ እገዛ አትፈልግም። የምሬ ነው የምላችሁ። እናንተ ጎበዝ ከሆናችሁ ጠንካራ ከሆናችሁ የሰው እገዛ ምናምን የሆነ ነገር ላደርግ ራሱ ብትሉ ሰውን ማወያየት ምናምን ህሊወሊ የራሳቸው ጉዳይ። እኔ እንደዛ ነኝ። አላወያይ ምን አለል የሆነ ነገር ላደርግ ከፈለኩ በራሴ መንገድ ሄጄ እንደሚሳካልኝ ደግሞ እርግጠኛ ሆኜ እገባበታለሁ፣ ይሳካልኛል። አለቀ። ሰው ካወያየው ይሄ ላደርግ ነበረ ብዬ ከተናገርኩኝ ወይም ደግሞ ይሄ ላደርግ ካልኩኝ እውነቴ ነው የምላችሁ አይሳካም፣ ይበላሻል። አለቀ። ስለዚህ እኔ በራሴ መንገድ ወደዛ ሳልል ወደዚህ ሳልንሻፈፍ ቀጥተኛው መንገድ እገባበታለሁ። እንዲያው እኔ እኮ አላህ ያግዘኛል። የምሬ ነው የምላችሁ። ስለዚህ ሩታም እንደዚ አይነት ሴት ናት ማለት ነው። የምሬ ነው የምላችሁ። ጠንካራ ናት። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? 2 ደቂቃ ካለፈች በኋላ 2 ደቂቃ ካለፍኩኝ በኋላ እንግዲህ ሰላም አልኳችሁ። ሰላማችሁ ብዝት ዝት ይበልልኝ። ላይክ እያደረጋችሁ ለማንኛውም ውድ ቤተሰቦቼ እንግዲህ አቶ ግን ወይዘሪት በሚለው ቢቀየር ደስ ይለኛል። እኔ ሴት ልጅ ላይ እኝ ብለው ወንድ ሆነው ቀበቶ አስረው ሱሪ አስረው በሴት ትዳር ላይ ሴትን እንደዚህ አቁመው በትዳር የሚነግዱ ወንዶች አይመቹኝም። ስለዚህ ወይዘሪት ብለው ደስ ይለኝ ነበረ። ነገር ግን ወንድ ነው፣ ምንም ማድረግ አይቻልም። ዳኒ ምርጥ ሰው ነው። በነገራችን ላይ መጥፎ ነገር የለበትም። በቃ በስራው ጉዳይ ነው እንግዲህ ብዙ ጊዜ እኘኝ የሚሉብን፣ ከዛኛ ደግሞ አናታቸው የምንላቸው የስራው ጸባይ ነው የስራው ባህሪ ነው ብዬ ላልፈው ፈልጌ ነበረ። ግን አበዛህ። እውነት አንቺ ነሽ ኑሯችን አላስኖር ያልሽን። እውነትህን ነው እንዴ? ኑሮዋ እንድትኖር የከለከላችኋት እናንተ እንዴ? አንዲት ባለትዳር ሴት ልጅ አላት፣ ስንት ነገር አላት፣ ስንት ሀሳብ አለባት፣ የራሷ የግል ስራ አላት። እዚህ ጋር ያም ይደውላል፣ እባክሽ ሩታ ዛሬ እኔ ቤት ነው ቪዲዮ የሚጫነው፣ እኔ ቤት ነው ቪዲዮ እንደዚህ የሚደረገው፣ አዎ እኔ ጋር ነው የሚጫነው ቪዲዮ የምንሰራው፣ በዚህ ሰዓት እንገናኝ ብላችሁ ካሜራ ደቅናችሁ የምትጠብቋት እናንተ። እንደው እናንተ ናችሁ እኮ ኑሯን እንድትኖር የከለከላችኋት። እቺ ልጅ ምን አደርጋለች? የምሬን ነው የምላችሁ። ለማንኛውም ኤፍሬም ይመችህ፣ እውነት ይመችህ። እሱ ምን አለ ከዚህ በኋላ አንተም ሜሪም ለሩታ አታስፈልጓትም አላቸው ማለት ነው። አያስፈልጉም፣ እውነት አያስፈልጉም። ውጡ እንዴ! በማን ትዳር ማን ያስፈልጋል? በማን ትዳር ደግሞ ማን ጣልቃ ይገባል? ማንም አይገባም። እና ውልቅ ብላችሁ ብትወጡ ነው የሚሻላችሁ ነው የምለው እኔ እንደ ራሴ እንደ ሀሳቤ ነው የምላችሁ። ቤተሰብ እናንተ ናችሁ ኑሯን እንድትኖር የከለከላችኋት። ውጡ። እንደዛ ካላችሁ ደግሞ ደውለሽ እያለቃቀስሽ ምናምን እውነትክና እንደ ደውላ ያለቀሰች ሩታ ከግር ደውላ እንዴ ባሌ ትቶኝ ሄደዋል፣ ልጅም አለብኝ፣ እባካችሁ ባሌ መልሱልኝ ብላ አለቀሰች። እንዴ ያልቀሱላችሁ። እኔ ምን እላለሁ? ሳታለቅስ አለቀሰች፣ ሳታለቃቀስ አለቃቀሰች። እንደው ያለቃቅሱላችሁ። እውነት ሪል ሆኖ ቤታችሁ ይግባ። እናንተ ፈጣሪ ወይ ትዕግስቱን ስጠኝ። እንደው አሁን ማን ተራገሚ ብሎኝ ነው አሁን ዛሬ ደግሞ በመሻ መራገም የጀመርኩኝ?
መራገም የጀመርኩኝ በመሸ ማን ተራገሚ ብሎ ልኮኝ ነው አላቅም። ነገር ግን ማለት ነው ወንዶች እንደ ወንድ ቆፍጠን በሉ፣ ሱሪያችሁ በደንብ ቀበታችሁ ሸንቀጥ አድርጋችሁ የግል ስራ እንደውም ሴቶቹን ማለት ነው እውነት ሴቶቹን እናንተ ነው ማሰራት የነበረባችሁ እንጂ ሴት ልጅ እናንተ እንድታሰራ አትጠይቁ። ማለት አሁን ሩታ እያሰራች ነው ያለችው። ትጠራለች፣ ትመጣለች፣ ቪዲዮ ትቀረጻለች፣ ትለቃለች። እሷ ከሌለች የለም። ስሟ ከሌለ ፎቶዋ ካልተለጠፈ እኛም ተመልካች የስራችን ይስጠን። እናንተ ነበራችሁ ሴትን ልጅ ማበረታታት የነበረባችሁ በትዳርዋ ሳይሆን በብዙ ነገር ማበረታታት ይቻላል። ይሄ ግን በትዳር መነገድ እንደ ሁለቱ አካል ናቸው እንጂ እነዚህ ምድረ አናታም ምድረ ድንጋይ ራስ እውነት ትዳራቸው አሳልፈው ሰጥተው የሚነግዱት። ለማንኛውም አይዟችሁ፣ ምንም ማድረግ አይቻልም። ቤተሰብ መቼ ነው የሚያልቀው የምትሉ ልጆች አላቸው። እኔም እንደናንተ ናፍቆኛል መቼ እንደሚያልቅ እኔ ምን አውቃለሁ ብላችኋል። ግን አሁን የሆነ ነገር ይመጣል፣ የሆነ ርዕስ ይመጣል ብዬ አስባለሁ። ሳይመጣማ አይቀርም ይመጣል። እንግዲህ የዛኔ እኛንን የምንወቀጠው በጎቹ ነው የሚወቀጡት ወይስ ሄርሜላ ናት የምትወቀጠው ወይስ አብርሃም ነው ወይስ ሩታ ናት? እኔ በደንብ አድርጌ አበጥሬ ነግራችኋለሁ፣ ይገባችኋል። አብርሃም የዛኔ ጆሮ ግንድ ነው የሚባለው። ሄርሜላ የተወሰነ ደጋፊ ይኖራታል። ለነገሩ ደጋፊ አይኖራትም። ቤተሰብ ታያላችሁ። የምሬን ነው ብላችሁ። ምክንያቱም እኛ አሽቃባጮች አይደለንም። አሽቃባጭ አሽቋላጭ የተባልን ሰዎች ብንኖር እኛ ተመልካቾች ነን። ስለዚህ አብርሃምና ሩታ አብረው ሲኖሩ አብርሃምና ሩታ ወደፊት ሰው ሁሉ ተገልብጦ ማለት ነው። ከዛ አሁንም የሆነ ነገር በቃ ቀዝቀዝ ሲል ደግሞ አየሩ ማለት እይታው ማለት ነው ወደ ሄርሜላ ግልብጥ ይላል አብርሃም። ከዛ ሲመጣ ደግሞ አብርሃምና ሄርሜላ ወደፊት፣ ግን አሁን የሚወቀጠው አብርሃም ነው። እውነት አብርሃም ነው። በቃ አሁን ሄርሜላ ደጋፊ አይኖራትም። ግልብጥ ብለው ወደዛ ይገባሉ ማለት ነው ያለምንም ጭቅጭቅ። እንደው እናንተ መጨረሻችሁ ያሳየን። እውነቴ ነው የምላችሁ። እና አንዲት ልጅ ምን አየሁኝ መሰላችሁ ውድ ቤተሰቦቼ፣ የሄርሜላና የአብርሃም ፎቶ ፕሮፋይል አድርጋለች እና ከዛ በኋላ በዛ ላይ ደግሞ ተንበርክኮ ቀለበት የሚያደርግበት ፓርት ነው ያንን ፎቶ ማለት ይመስለኛል። ኮሚኒቲ ላይ ለጥፎት ነበረ መሰለኝ ማታው ቪዲዮ ሊለቀቅ ቀኑ የተለቀቀ። ከዛ ኮሜንት ስር በደንብ ተመልክቻታለሁ። ብዙ ጊዜ ትሳደባለች፣ በማያገባት ገብታ ታለቀልቃለች። የሆነ በቃ እንዴት ልበላችሁ፣ ስድቧ ሌላ ነው፣ ይለያል ነው ምላችሁ። የምሬ ነው ምላችሁ። አይቻታለሁ፣ ብዙ ጊዜ ተመልክቻታለሁ። በእንትና በሩታ ቤትም ትኮምታለች፣ በአብርሃም ቤትም ሩታን ነው የምትወቅሰው የምትሳደበው፣ በእንትና በሄርሜላ ቤትም እንደዛው ማለት ነው። እና በማ ቤት ኮምታየዋት በየተንቢ ቤት ምን ብላ ብትኮምት ጥሩ ነው? እኔ 10 ዓመቴ ነው፣ የቤተሰብ ኃላፊነት አለብኝ፣ ግን ምንም ነገር የለኝም፣ እጄ ባዶ ነው። እንግዲህ ሌላ ቦታ የምትኮምተው ሌላ ነው። በውሸት ገብታ ከምትሳደብ እውነት ዱዓና ጸሎት ብታደርጋ ይሻላትም ይሻላታል። እዛ ጋር የምትኮምተው ኮሜንት ሌላ ነው። እዚህ ጋር መታ ደግሞ እንደ ምስኪን በቃ እንደተበደለች አይነት ምንም ነገር እንደሌላት ስደት ላይ 10 ዓመት ቆይታ ምናምን ኮመተች። እንዴ ለካ ሰው ግርም ነው ያለኝ ወላሂ ያንን አይቼ ማለት ነው። እና ሰላም ሁኑልኝ ቤተሰብ።